ስውራ መልስ አላት። እውነቱን ደብቃ አታስቀርም። ከዚህ ርኩስ መንፈስ ውጊያ ነፃ የወጣችሁ እግዚአብሔር ያዳናችሁ ሰዎች እንዴት ዳናችሁ? በጆይ ጭሮ መድረክና መሰል ተቋማት ላይ ጥልቅ የሆነ ምርመራ ሊያደርጉ ይገባል። ይሁት እስክሪን ላይ ቁጥሩ ራሱ ትያለም ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት ትልቅ ድርጅት ውስጥ ስለምትሰራ አይደለም፣ ማንንም ስለሆንክ አይደለም፣ ዝነኛ ስለሆንክ አይደለም፣ ባለስልጣን ስለሆንክ አይደለም። ልጆቼ ብዬ የኖርኩት ልጆቼ የኔ እንዳልሆኑ እወቁ ጓደኞቼ። ልጅ አይደለም ቢባል ምንድነው ሊፈጠር የሚችለው? አይታችሁታል። ሁሉን ነገር ከላይ ነው የሚነድባቸውና ጸሎት 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 ላይፍ ጸሎት እንዲሁ ሰው ተመቸኝ። እግዚአብሔር ይስጣልኩ አገናኘኝ። በቃ ዳሪት ሰጠኝ ሰጠኝ ጸሎት እያደረኩ ጸሎት እሱም ያደርጋል እኔም አደርጋለሁ፣ እሱም ያደርጋል እኔም አደርጋለሁ፣ እሱም ያደርጋል እኔም አደርጋለሁ፣ እሱም ያደርጋል እኔም አደርጋለሁ፣ እሱም ያደርጋል። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ይሄው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬም እንግዲህ ሰሞኑን እየተመላለስንበት ባለው ርዕሰ ጉዳይ ላይ ነው የምናወራው። ወቅታዊ የሆኑ በማህበራዊ ሚዲያ ውስጥ አነጋጋሪ የሆኑ ርዕሰ ጉዳዮችን ነው እያነሳን ያለ ነው። ዛሬም በማህበራዊ ሚዲያው ላይ እጅግ አነጋጋሪ የሆኑ ነገሮችን ነው አንስተን የምንወያየው። ብዙ ጊዜ እንደምለው የብዙዎችን አይነት ስለሚገልጥ ማለት ነው። እና እንግዲህ የመጀመሪያው አሁንም ማን ያዘዋል በደንብ ጠንክሮ በዚህ በመተት ጉዳይ ላይ እየሰራ ነው። ይበል የሚያሰኝ ነው። ብዙዎችን ያነቃል፣ ብዙዎችን ያስተምራል፣ ብዙዎች ከእንደዚህ አይነት ነገር እንዲቆጠቡ ምክንያት ይሆናል ብዬ አስባለሁ። ያው ተደራሽነቱም ሰፊ ስለሆነ ማለት ነው። እዚህ ላይ ግን በደንብ ላነሳ የምፈልገው ነገር ምንድን ነው? አሁን አንዳንድ ሰዎች በዚህ ጉዳይ ላይ አንድ ሰው አከታትሎ ሲሰራ የሚያማቸው ሰዎች አሉ። እኔ ስለገጠመኝ ነው። ያው እንግዲህ በዚህ ጉዳይ ላይ መስራት ከጀመርኩኝ በጣም ስለቆየው የሚሰጡ ኮመንቶችን ያለው እግዚአብሔር ይመስገን አብዛኛው ያው ከእናንተ ጋር የቆመች አልፎ አልፎ ደግሞ የሚቃወሙ ሰዎች አሉ። እነዚህ ሰዎች ምን አይነት ሰዎች ናቸው? ከዚህ በፊትም የተናገርኩት ነገር ስለሆነ አልደግመውም። ግን ወደ ማን ያዘዋል ስንመጣ በጣም የገረመኝን ነገር ልንገራቸው። ብዙ ጊዜ ቲክቶክ ላይ አይታችሁት ከሆነ ይሄ የመተት ጉዳይ ብሷል፣ የመተት ጉዳይ አሁንም ከአቅሜ በላይ ነው የሚሉ ነገሮችን ይደጋግማል። እና እኔ እንደሚመስለኝ ከንግግሩ እንደተረዳሁት በዛ ጉዳይ ላይ ቪክቲም የሆኑ ሰዎች በርካታ መረጃዎችን እያደረሱት ነው፣ እኔ እንደገባኝ ማለት ነው። ከዛ በላይ ግን ስሜቴን የሳበው ምንድን ነው? ከኔም ጋር ተመሳሳይ ነገር ስላለው ነው ይሄንን የምላቸው። ማን ያዘዋል በዚህ ጉዳይ ላይ በጣም ጠንክሮ እየሰራ ያለው እሱም ቪክቲም ሆኖ ስላለፈ ነው። ይህንን ቪዲዮ በነገራችን ላይ የቆየ ቪዲዮ እንደሆነ አውቃለሁ። የዛን ጊዜ ጊዜም ባለማግኘትም ትኩረት ባለመስጠትም አላየሁትም ነበር ቪዲዮ። አሁን ግን ተረጋግቼ ታይም ሲኖረኝ ያንን ቪዲዮ ደጋግሜ አይቼዋለሁ። ከልጁ ጋር ያደረገው ቃለ ምልልስ ላይ ሌላ ውስጥ አልገባም። የኔ ርዕሰ ጉዳይ ይሄ ስለሆነ በመተት ጉዳይ ላይ የሚያጠነጥነው ርዕሰ ጉዳይ ስለሆነ እሱ ላይ ማን ያዘዋል ራሱ ቪክቲም ሆኖ እንደነበር የሚናገርበት ፓርት አለ። ያ በጣም ስቦኛል። የሚያውቃቸው ወይም የሚያውቀው ሰው ምን ድረስ ርቀት እንደሄደ እሱን በመተት ለማጥፋት ኢቨን በጣም የሚገርመው መኪና እንዲገለበጥ ሁሉ መተት አድርጎበት እንደነበረ በኋላ በራሱ ጥረት ጸሎት፣ ጠዋትም ጸሎት፣ ሌሊትም ጸሎት፣ በቃ በጸሎት ተጠመድኩኝ። ስለዚህ እሱ እዚህ በጸለይና በጠነከረ ቁጥር እዛ ጋ ያለው መተት የሚያደርግበት ሰው
ድርጊት እየተበላሸ እንደሄደ የገለጸበት ነገር በጣም ስቦኛል። በቃ እኔ ታርጌቴ እሱ ስለሆነ በዚህ ጉዳይ ላይ የገባቸው ሰዎች የተገለጸላቸው ሰዎች ሲመጡ አፕሪሼት ታደርጋላችሁ። ሰው ሲገባው ሲገለጥለት ነው አይደለ? ከዚህ በዚህ ጉዳይ ላይ እንደዚህ ይቃወም ነበር ምናምን። እንግዲህ ሰው የሆነ ታይም ላይ እውነቱ ሲገባው ያንን ነገር መመስከር ከቻለ ታይሙ ነው። አሁን አይ ቲንክ እሱም በዛ መስመር ውስጥ ስላለፈ በዛ ጉዳይ ላይ ጠንክሮ እየሰራ ነው ብዬ ነው የማምነው። ምክንያቱም ከዚህ በፊት እኔ የራሴ መርሃ ግብር ስራ ነግሬያቸዋለሁ። አሁን አንዳንድ ሰዎች በሀሳብ መስጫው ላይ እንደ አንተ ከዚህ ውጭ ርዕስ አጣህ ወይ ምናምን ይሉኛል ምናምን ብያችሁ ነበረ። ግን እኔም በዛ ውስጥ ስላለፍኩ ጠባሳውን ስለማቀው ከዛ በኋላ ኮንሲኩዌንሱንም ስለተመለከትኩት ቢያንስ እኔ ባለፍኩት ህይወት ውስጥ ሌሎች ሰዎች ማለፍ የለባቸውም። እኔ እንደተጎዳሁት ሌሎች ሰዎች መጎዳት የለባቸውም። እኔ የሆነ ነገር ሉዝ እንዳደረግኩ ሌሎች ሰዎች ሉዝ ማድረግ የለባቸውም ብዬ ነው ከራሴ የህይወት ተሞክሮ ላይ ተነስቼ ሰዎች እንዲህ ሊሆን ይችላል ይሄንን አድርጉ ብዬ የምናገረው ፕሮግራም የምሰራው ማለት ነው። እና አሁን ማን ያዟልን በዛ መንገድ እየሄደ ይመስለኛል። ራሱ ቪክቲም ነበረ። ቪክቲም የሆነበትም ነገርም ተናግሮታል። ያው ቪዲዮ ላይ ተሰሙታላችሁ። ሰዎች እንደዚህ ከራሳቸው ህይወት ላይ ተነስተው የደረሰባቸውን ነገሮች ለሌሎች ማስተማሪያ ሲያደርጉ ከማየት የበለጠ ደስ የሚል ነገር የለም። ምክንያቱም አሁንም እንደዛም እየተነገረም አሁንም ገና ይቀራል። በነገራችን ላይ ደንዝዘናል ማለት ነው። እና ማን ያዘዋል? እስኪ በምን አይነት ሁኔታ ነው ምንድን ነው የሆነው የሚለውን ነገር ከራሱ አንደበት ሰምተን እንመለስ። ቢዝነሴ ላይ ስልጠናዎች፣ ስራዬ ላይ የሆነ ሰው መተት እንዳደረገብኝ አይ አንደርስቱድ። ብዙ ሰዓት ከእግዚአብሔር ጋር ስለማሳልፍ ስሰማ ያልሆነ ዲስኦርደር ነገር ሀፕን ያደረገብኝ አይ አንደርስቱድ። ኦኬ የሆነም አወቅኩት፣ የሆነብኝንም ነገር አወቅኩኝ። ስለዚህ እንዳልከው ይሄ ዋና ስራ ነው። ሌላ ስራ ቪዲዮ መቅረጽ ትቼ አይ ሃቭ ቱ ትሩሊ ከአምላኬ ጋር መሆን መቻል አለብን። እንደዚህ መተት የሚሰሩ ሰዎች እንቅልፍ አይተኙም። ታውቃለህ፣ አንተ በተኛ ሰዓት፣ ባሳቻ ሰዓት፣ በምናምን ሰዓት ኢቭን ስራ ቦታ ላይ እየመጡ ይደግማሉ። እና ውስጤ ሲረበሽ አከን ሴንሴት የሆነ ነገር ሲሆን አከን ሴንሴት። እኔ ደግሞ በጣም ሴንሴቲቭ ነኝ። ውስጤም በጣም አውቀዋለሁ። ይሄ ከላይ ከምለብሰው ከምበላው ከምጠጣው በላይ ኬር ማድረገው ለውስጤ ነው። የሆነ ስሜት ሲሰማኝ ከየት መጣ? ከየት ነው የመጣው? ሴጣንም ሳይተኛ በዙሪያዬ እንደዚህ እንደሚዞር አውቃለሁ። መጽሐፍ ቅዱስ ላይ ተነግሯል። የሚበላውን አጥቶ እንደሚያጋሳም አውቃለሁ። ግን የመተት ሲሆን ደግሞ ያስታውቃል። አርቲፊሻል ነገር ነው። ስና ሪል ቲንግ እንዳልከው ገባኝ። አሁን ያልከው ነገር በጣም ሴንስ ያደርግልኝ። ሌላ ነገር ልስራ ምሰራ ከሆነ ብዙ ነገር ሉዝ እንደማደርግ ገባኝና ጠዋት ጸሎት ነው፣ ምሳ ሰዓት ጸሎት ነው፣ ከሰዓት ጸሎት ነው፣ ሌሊት ጸሎት ነው፣ ባገኘው ሰዓት ጸሎት ነው። ጸሎት ላይፍ ጸሎት ነው። እንዲሁ ሰው ተመቸኝ። እግዚአብሔር ይስጣልኩ አገናኘኝ። በቃ ሌሊት 9 ሰዓት ላይ ጸሎት እያደረኩ ነው። ጸሎት እሱም ያደርጋል፣ እኔም ያደርጋል፣ እሱም ያደርጋል፣ እኔም ያደርጋል፣ እሱም ያደርጋል፣ እኔም ያደርጋል፣ እሱም ያደርጋል፣ እኔም ያደርጋል፣ እሱም ያደርጋል። እኔ እንዲሁም ኃይል እያገኘው መጣሁ ማለት ነው። so I start to gain more energy። እግዚአብሔርን ማግኘት ጀመርኩኝ። ሰራተራ እንደሆነ መጣኝ። አሸነፍኩት ማለት ይከብደኛል። እግዚአብሔር አብሮኝ ሆኖ እንዲያሸነፍ ፈቀድኩለት። I can see that guy devastated ሆኖ እንዴት አልሰራም? እንዴት ነው ያልሰራው ሲል I cracked። ገብቷል ማወራው ነገርና ውስጤን ጠብቁኝ፣ ልባችሁን ጠብቁ ይላል መጽሐፍ ቅዱስ። መንፈሳችሁን ጠብቁ ይላል። በዛ በኩል ነው አክሰስ የሚያደርጉት። አሁን ሰዎች ቢዝነሳቸው ሲዘጋ፣ ስራቸው ሲበላሽ ምን ሆኜ ነው ያያል። it's just you are just like ተደግሞብሃል። ትዳር እንዲፈርስ፣ በሽተኛ እንድትሆን፣ መኪና እንዲገለበጥ፣ የሰውየው ጭካኔ መኪና እንዲገለበጥ ሁላ ነው እቅድ ያደረገው። የሚገርም መኪናው ሁላ እንዲገለበጥ ምናምን። ደግሞ እግዚአብሔር ደግሞ ይነግርሃል፣ በሰው በኩል ይነግርሃል። ከዛ በኋላ ምን ተሰማኝ? ሴኪሪቲ ተሰማኝ ማለት በመንፈሳዊ ማሸነፍ ጀምር። አዎ አይ ፌልት አምላኬ ከኔ ጋር ነው ያለው የሚል አይነት ኃይል ተሰማኝ። እና እንደሰማችሁት ነው፣ የምጨምረው ነገር የለም። እና በዛ አይነት ደረጃ እንግዲህ መከራ ውስጥ ገብቶ ነበር፣ ግን በጸሎት ከዛ ኃይል እንደወጣ ተናግሯል። እና የጸሎትን ኃይል ያው ከቤትም ታውቁታላችሁ። መውሪሄ ደግሞ ማጠናከሪያ ይሆናል ብዬ አስባለሁ። ሰዎች እንደዛ አይነት አደጋ በሚያጋጥማቸው ሰዓት ሌላ አቋራጭ መንገድ የለም፣ በጸሎት ህይወት ነው ጠላታቸውን ማሸነፍ የሚችሉት የሚለውን ምስክርነት ሰጥቷል። ኦፍኮርስ ከዚህ በፊት የምንነጋገርበት ነው። በሌላው የቲክቶክ ቪዲዮ ላይ ምንድነው ያለው? የሆኑ ሰዎችን ታሪክ ያቀርባል። እነዚህ ሰዎች ይላል እንግዲህ መረጃውን
የላኩለት ወር ታሪካቸውን የነገሩት ሰዎች ማለት ነው። ሚስት በምትሰራው ዩኤን ውስጥ ነው፣ ባሏ የሚሰራ የነበረው ዩኤን ውስጥ ነበረ። እነዚህ ሰዎች ግን አሁን የገቡበት ጭንቀት የሚገርም በቃ ኃይለኛ ጭንቀት ውስጥ እንደሆነ ቤታቸው እንደተቀመጡ የሚናገርበት ፓርት አለ። አድርሰውት ነው ብዬ ነው የማስበው። የመተቱ ግፍ እንደቀጠለ ነው። ይቺ ሴት የምትሰራው ዩኤን ነው። እሷ ብቻ ሳትሆን ባሏም ይሰራ የነበረው ዩኤን ነው። አሁን ቤታቸው ሁለቱም ቁጭ ብለው ከፍተኛ ጭንቀት ውስጥ ናቸው። ይህን የመሰለ ትልቅ ስራቸውን አተውተዋል። በላከችልኝ ምስል ከአፏ ከሆዷ የሚወጣው ነገር ጸበል ቦታ ስትሄድ በጣም ያስደነግጣል። ያንን ከመሰለ ዶላር፣ ያን ከመሰለ ትልቅ ዓለም አቀፍ ድርጅት፣ ያን ከመሰለ ትልቅ የሥራ ቦታ ያስለቀቃት እንግዲህ የወዳጆቿ መተት ነው። ምናልባት ማን እንደላከባትም ላታቅ ትችላለች። ምናልባት እቺ ሴት መልካም የሆነች መንፈሳዊ አጋንንትን የመዋጋት ብቃቷ በጣም ያነሰ ነገር ግን እንደማንም ሰርታ ለፍታ ለባሏ፣ ለልጆቿ፣ ለቤተሰቦቿ የሆነ ነገር መስጠት የምትፈልግ ሴት ናት ወይም ባለትዳር ናት። ነገር ግን ሁሉም ነገር ቆሞ አሁን ቤት ውስጥ ነው ያለችው። አንድ ወዳጅ ተከታይ ሶሻል ሚዲያ ላይ ምን አለ? ማን ያዘዋል? የመተት ጉዳይ በጣም የሚያሳዝነው አንተ የምታልፍበትን ህመም ሰዎች አይረዱትም፣ አንደርስታንድ አያደርጉትም። አንተ ስትሰቃይ፣ አንተ ስትታመም፣ አንተ አእምሮ ሲበጠበጥ፣ አንተ ስሜት ሲረብሽ፣ አንተ አምላኬ ሆይ ለምንድን ነው እንደዚህ እምሆነው ብለህ ስትጨው፣ አንተ ሱስ ውስጥ ስትገባ፣ አንተ ስታበድ ሰዎች አይረዱም። ምን ሆኖ ነው ይላሉ። አንድ ማቀው አባባል አለ። የተጠመደው አሳ ላይ የሚሆነውን ነገር ያልተጠመደው አሳ ሊረዳው አይችልም ይላል። አንዳንዶቹ በነገራችን ላይ መተት ስራ አይመርጥም። እንደውም እዛ ጋር እሱ ሲያብራራ የሚለው አለ። ይህን ከመሰለ የዶላር ክፍያ፣ ይህን ከመሰለ ስራ ምናምን እያለ የሚናገረው ነገር አለ ነው። ቢሊዮነር ብትሆን መተት ከተላከብህ ከቢሊዮነርነትም ደረጃ ልትወርድ ትችላለህ። በዶላር ስለሚከፈል አይደለም፣ ትልቅ ድርጅት ውስጥ ስለምትሰራ አይደለም፣ ማንም ስለሆንክ አይደለም፣ ዝነኛ ስለሆንክ አይደለም፣ ባለስልጣን ስለሆንክ አይደለም፣ ቄስ ስለሆንክ አይደለም፣ ገበሬ ስለሆንክ አይደለም። ስለዚህ መተት አንደኛ ስራ አይመርጥም፣ ብሔር አይመርጥም፣ ጾታ አይመርጥም፣ እድሜ አይመርጥም። እግዚአብሔር ከዚህ ይጠብቀን እንጂ ምንም ነገር አይመርጥም። አንደርስታንድ ማድረግ ያለብን ይሄን ነው። አሁን አንዳንድ ሰዎች ካሉበት ፖዚሽን አንጻር አይ እኔ ጋር ምንም አይመጣም፣ እኔ ጋር እንዴት እንደዚህ ሊሆን ይችላለሁ ምናምን ኖ፣ እንደዛ እንዳትሸወዱ። ስለዚህ በየትኛውም አይነት ፖዚሽን፣ በየትኛውም አይነት የስራ ሁኔታ፣ በየትኛውም አይነት የኢንካም ደረጃ ላይ ብትሆኑ የመጋለጥ እድሉ አላችሁ። ያንን የመጋለጥ እድላችሁን የምትቀንሱት ግን ከእምነታችሁ ጋር ባላችሁ ቁርኝት ነው። በጸሎት ህይወታችሁ ነው፣ በስግደት ህይወታችሁ ነው፣ በቁርባን ህይወታችሁ ነው። ከዛ ውጭ ሌላ አማራጭ መንገድ የለም እና እግረ መንገድ ይህንንም ነገር መናገር ስለፈለግኩ ነው። ዩኤን ውስጥ ናቸው ነው። ልክ ነው። እሱ የተነሳበት እንትን ይገባኛል። ሰው ከዛ ደረጃ እንኳን ሁሉን ነገሩን አቶ ቤቱ ይቀመጣል ማለት ነው። ልክ ነው። ስለዚህ መተት ቦታ አይመርጥም፣ መተት ስራ አይመርጥም፣ መተት ብሔር አይመርጥም፣ መተት እድሜ አይመርጥም። ህፃናት ልጆች ላይ ሁሉ ይደረገ የለ እንደ የፈሱ አገልግሎት ቦታ ላይ እኮ ብዙ ነገር እንሰማለን፣ ጸበል ቦታ ላይ ብዙ እንሰማለን። ስለዚህ ከመቼውም ጊዜ በላይ በእንደዚህ አይነት ነገር እየተጨመላለቅን ስለሆነ እግዚአብሔር ያድነን። እግዚአብሔር እንዲያድነን ግን እኛም ራሳችንን መጠበቅ አለብን። ከጸሎት ህይወት በፍጹም መራቅ የለብንም ለማለት ነው። ስለዚህ በዚህ ጉዳይ ላይ ለምታደርሰን የሰዎች ታሪክ የራስንም ኤክስፔሪንስ ሼር ስለምታደርገን እናመሰግናለን ማለት ፈልጋለሁ። ሁሌ ሰው መቃወም ብቻ አይደለም። ሰው ደግሞ መልካም ነገር ሲሰራም በቃ ጥሩ ነው። በዚህ ጉዳይ ላይ የበለጠ ሰውን አንቃ ማለትም አስፈላጊ ነው ብዬ አስባለሁ። ስለዚህ በዚህ ጉዳይ ላይ ከዚህም በላይ ተግቶ እንደሚሰራ ተስፋ አደርጋለሁ። ምክንያቱም በዚህ ጉዳይ ላይ የገባቸው ሰዎች ሞር ቁጥራቸው እየበረከተ እንዲሄድ እፈልጋለሁ። አንድ ልጅም አለ፣ ሰሞኑን ስለማላስታውስ ነው፣ ቲክቶክ ላይ በዚህ ጉዳይ ላይ ብቻ እየሰራ ያለ ልጅ አሉ። አሁን 2 3 4 ጥንድ እየጨመረ ነው። ጥሩ ነው። በዚህ ጉዳይ ላይ የሚሰሩ ሰዎች እየበዙ በሄዱ ቁጥር የበለጠ ሰው እያመነ እየነቃ ጥንቃቄ እያደረገ ይሄዳል። የኛም ዓላማ ያ ነው። ሌላ ዓላማ የለንም። ሰውን ማንቃት ነው፣ ሰውን ማትረፍ ነው። ስለዚህ በዚህ ጉዳይ ላይ የሚሰሩ ሰዎች ቁጥር መበራከት በጣም ጥሩ እመርታ ነው። ይሄ ደግሞ ሞር
ከንባብ ጋር ከእውቀት ጋር አባቶችን ከመጠየቅ ጋር እንዲህ በእውቀት የታገዘ ሲሆን ጥሩ ስለሚሆን በዛ ላይ ተመስርቶ የሚሰሩ ሰዎች ቁጥር አሁንም ሊበረክት ይገባል። ምክንያቱም ካለንበት ሜስ አንጻር ማለት ነው። በጣም ሜስ ውስጥ ገብተናል። ይሄ ከመተት ጋር በተያያዘ በጣም ሜስ ውስጥ ገብተናል እና እዛ ላይ በጣም ጥሩ እመርታ ስለሆነ እዛ ላይ ልንበረታ ይገባል የሚል የግል እምነት አለኝ። ሌላው እንግዲህ በጣም አነጋጋሪ የሆነ አንድ ርዕሰ ጉዳይ ሰሞኑን ማህበራዊ ሚዲያውን እያጨናነቀው ነው፣ የጭሮ ጉዳይ ማለት ነው። አሁን ነቢይ ጭሮ ብሎ መጥራት በግሌ ስለሚከብዳኝ ነው። አጠቃላይ ሁኔታው ምን ይመስላል የሚለውን እንደሚከተለው እናያለን፣ ቪዲዮንም እንመለከታለን። እንግዲህ በቅርቡ በማህበራዊ ሚዲያ ላይ መነጋጋሪ የሆነው ቪዲዮ ብዙዎችን ማስገረም ብቻ አይደለም አስቆጥቷልም። ምክንያቱም ይሄ ንቀት ነው። በነገራችን ላይ በዚህ ጉዳይ ላይ ህዝብን ንቆ እንዲህ አይነት ድራማ መስራት ትንሽ ከሞራልም አንጻር ለህዝብ ከብሬታ ካለመስጠት አንጻር መልካም አይደለም ብዬ ነው የማምነው። እና እንግዲህ ጆይ ጭሮ በተባለ ራሱን ነብይ ብሎ በሚጠራ ግለሰብ መሰብሰቢያ አዳራሽ የተዘገበውን ነው ማነብላችሁ። ወይም ቤተክርስቲያን ውስጥ አንድ ወጣት በመድረክ ላይ በመውጣት 100 ቢሊዮን ልብ አድርጉ 100 ቢሊዮን ነጥብ 5 ብር ማለት ነው ወደ ባንክ አካውንቱ በታምር ሚራክል መኒ ማለት ነው። ይሄ የተለመደ ነው እንደገባለት ሲመሰክርና ጆይ ጭሮም ይህንን የሐሰት ትርክት ታምኖ ሲደነቅና ሲያስተጋባ ይሰማል። እንደ ገለልተኛ የዜና ምንጭ ይህንን ጉዳይ ስንመለከተው በሀገራችን ከቅርብ ጊዜ ወዲህ ራሳቸውን ነቢይ እና ሐዋርያ እያሉ የሚጠሩ አንዳንድ ግለሰቦች ተአምር እናደርጋለን፣ ሚራክል መኒ እናዘንባለን በማለት የዋውን ሕዝብ ሲያታልሉ ማየት የተለመደ ሆኗል። ወጣቱ ያቀረበው ከእውነት የራቀ ምስክርነትና መሪው የተባለው ግለሰብ መድረኩን ለዚህ ማጭበርበሪያ ማመቻቸቱና ድጋፍ መስጠቱ ሃይማኖትን ሽፋን በማድረግ ስለሚሰሩ ህገወጥ የገንዘብ ማሰባሰቦችና የህዝብን ስነልቦና ስለመበዝበዝ አሳሳቢ ጥያቄዎችን ያስነሳል። ለመሆኑ ይህ ሚራክል መኒ ምንድን ነው? የባንክ ስርዓት ባለበት ዘመን ያለምንም የስራና የንግድ እንቅስቃሴ ይህን የሚያህል የገንዘብ አሃዝ በተአምር አካውንት ውስጥ ይገባል ብሎ ማመን ከዘመኑ አስተሳሰብ ጋር እንዴት ይገጣጠማል? እውነታው ግን እነዚህ መድረኮች የሰዎችን የኢኮኖሚ ችግርና የተሻለ ህይወት የመኖር ጉጉት በመጠቀም ተከታይን ለማብዛት በስነ ልቦና በማታለልና በሐሰተኛ ተስፋ በማስከር የራሳቸውን ኪስ ለማደለብ የሚጠቀሙበት ስልት መሆኑ ነው። መንግስት ምን እየሰራ ነው? በእምነትና በመንግስት መካከል ያለው መለየት ግልጽ ቢሆንም በእምነት ስም የሚደረግ የህዝብ ማታለል፣ የሐሰት ምስክርነት፣ ህገወጥ የገንዘብ ዝውውር፣ መኒ ላውንደሪንግ እና የህዝብን ደህንነት አደጋ ላይ የሚጥሉ ማጭበርበሮችን መቆጣጠር የመንግስት ዋነኛ ኃላፊነት ነው። ስለሆነም የሚመለከታቸው የመንግስት አካላት እንደ ገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የፋይናንስ ደህንነት መረጃ ማዕከልና የፍትህ አካላት በጆይ ጭሮ መድረክና መሰል ተቋማት ላይ ጥልቅ የሆነ ምርመራ ሊያደርጉ ይገባል። በእርግጥ ይህ ወጣት ያለው ገንዘብ አካውንቱ ውስጥ ገብቷል ወይ? ከሆነስ ምንጩ ምንድን ነው? ሐሰት ከሆነስ ህዝብን በማሳሳት ህግ አይጠየቁም ወይ? ህዝቡን ከእንደዚህ አይነት የተደራጁ ማጭበርበሮች ለመጠበቅ ህጋዊ ማዕቀፎችን ሊያጠብቁና ፈጣን እርምጃ ሊወስዱ ይገባል። በእምነት ተቋማት ስም የሚደረጉ የገንዘብ እንቅስቃሴዎች ግልጽነትና ተጠያቂነት እንዲኖራቸው መደረግ አለበት። ለህዝብ ያለን መልእክት እምነት የግል ቢሆንም አስተሳሰባችንን ግን ምክንያታዊ ማድረግ አለብን። በችግራችንና ጉጉታችን የሚነግዱ የሐሰት ተስፋ በሚሰጡ መድረኮች አንታለል። እውነተኛ ለውጥና ብልጽግና የሚመጣው በትጋት በመስራት እንጂ በተፈበረከ የተአምር ገንዘብ ወይም ደግሞ ሚራክል መኒ አይደለም። እርሶስ በዚህ ጉዳይ ላይ ምን ያስባሉ? ሀሳቦን በኮመንት ያካፍሉን ይላል የጽሁፉ ባለቤት። እንግዲህ የጽሁፉ ባለቤት ከላይም ከታችም ለማየት ሞክሬ ነበረ፣ ማግኘት አልቻልኩም። ይቅርታ። እንግዲህ ኖርማሊ የተቆርጦ የተላከልኝ ጽሁፍ ስለሆነ ነው። ኤኒዌይ ይህንን ተከትዬ ቪዲዮን ለመፈለግ ሞክሬ ነበር። ቪዲዮን አይቼዋለሁ እና ቪዲዮን እጋብዛችኋለሁ። በዚህ ደረጃ ግን አንደኛ እዚያ ያለው ሰው እንዴት ሊያምን ይችላል? ይህን ያህል ገንዘብ በጣም ብዙ ብር ነው። 100 ቢሊዮን ብር ማለት ከሀገርም በጀት አንጻር አንድ ግለሰብ ይህንን ገንዘብ ኬት ነው ላይ ያመጣ የሚችለው? እዚህ ያለው ሰው እንዴት ያምናል?
መመራመር አይችልም ወይ? መጠየቅ አይችልም ወይ? አንድ እንኳን ምክንያቱም በተለያየ የትምህርትም ሆነ የተለያየ ባክግራውንድ ደረጃ ላይ ያሉ ሰዎች ናቸው እዛ ውስጥ የምናያቸው። ከዛ ውስጥ እንኳን አንድ ሰው እንዴት ሊሆን ቻለ ብሎ መጠየቅ አይችልም እንዴ? እና የተገኘውን ነገር ሁሉ አሜን ብሎ መቀበሉ ትክክልም ነው ብዬ አላስብም። እና እንዲህ አይነት ብልጥነት በነገራችን ላይ ኮፒ ፔስት ተደርጎ የተመጣው ከውጭ ሀገር ነው። ውጭ ሀገር ላይ በዚህ ሁኔታ ላይ በጣም የተካኑ ሰዎች አሉ እና ሰውን በስነ ልቦና እንዴት መጠቀም እንዳለባቸው ያውቃሉ። እና በዛ ስነ ልቦና ተጠቅመው የራሳቸውን ፋይናንሻል ኢምፓየር ነው የሚገነቡት። እና ይሄ የተለመደ ነው ውጭ ሀገር ላይ። የውጭው ነው ኮፒ ፔስት እየሆነ የመጣው እና የመጣውን ሁሉ ደግሞ መቀበል ጅልነት ነው እኛ ሀገር ውስጥ ማለት ነው። እና አንድ ሰው ቢያውም ደግሞ ያስታውቃል ይህን ያህል ብር ያለው ሰው በብዙ ነገር ኢንተርቪውን በማድረግ ምንም በማለት ክሮስ ቼክን በማድረግ ማረጋገጥ ይቻላል። እና አንድ ሰው መጥቶ ይህን ያህል ቢሊዮን ብር አካውንቴ ላይ ገባ እንዴ አይደለም ግለሰቡ ከተቻለ በሚራክል መኒ ይህን ያህል ብር ራሱን ነብይ ብሎ የሚጠራውስ ግለሰብ ለምን ወደ ራሱ አካውንት አያስገባም? ቀላል ብር አይደለም። እና አንዳንድ ጊዜ የማይሆኑ ነገሮችን ዝም ብሎ አምኖ መቀበል በመንጋ ትንሽ ግምትም ላይ ይጥላልና ልንጠነቀቅ ይገባል። እንዲህ አይነት ማጭበርበሮች እየተስፋፉ ሲሄዱ ደስ አይልም ተብለው ብቻ የሚታለፉ አይደሉም። እና የሀገርንም ኢኮኖሚ ኢቭን የተጠቀሱ አካላት አሉ የነሱንም ህልውና መፈታተን ነው የሚሆነውና ትኩረት አድርገው ሊሰሩ ይገባል። እነዚህን ሰዎች ምንድነው ብለው ሊጠይቁ ይገባል። ምንድነው ብለው ስለሚመለከታቸው ማለት ነው እንጂ አለበለዚያ ምንም የሚያውቀው የዋሁ ማህበረሰብ ሁሌም እየተታለለ ቅድም እንዳልኩት የግለሰቦችን ፋይናንሻል ኤምፓየር ለመገንባት ጡብ ድንጋይ ነው የሚሆነው። ያ ደግሞ ትክክል ነው ብለን አናስብም፣ ትክክል ነው ብለን አናምንም። እና ይሄ ሊታረም ይገባል ነው። እንግዲህ በመጨረሻ የምንመለከተው የእኚህን አባት ቪዲዮ ነው። ሰዎች ናቸው የላኩልኝ እና በጣም ስላሳዘነኝ ነው ማቅረብ የፈለጉት። እና እኛ አባት እንግዲህ የሚናገሩት ነገር አለ። የተቆራረጠ ቪዲዮ ስለሆነ የተላከልኝ እንደገባኝ ግን እነዛን ቪዲዮዎች ገጣጥሜ እንደገባኝ እኚህ አባት ሹፌር ናቸው። እንግዲህ አብዛኛው ህይወታቸው በመንገድ ላይ ነው፣ በረሃ ላይ ነው፣ ከሀገር ሀገር ነው የሚዞሩት እና ትዳር መስርተው ልጆች አሏቸው። እሳቸው እንግዲህ አስዩም የሚያደርጉት ነው እነዛ ልጆች የኔ ልጆች ናቸው ብለው ነበር የሚያስቡት። በኋላ ግን እነዛ ልጆች የእርሶ ናቸው ይባሉ እንጂ የእሳቸው ልጆች እንዳልሆኑ በኋላ በምርመራ እንዳረጋገጡ ነው የሚናገሩት። በጣም ያማል፣ በጣም ያማል። ሰው እንኳን በረሃ ለበረሃ ተንከራቶ ይቅርና ከተማ ውስጥም ተመችቶት ኖሮት የኔ ልጅ ነው ብሎ የአብራኬ ከፋይ ነው የደሜ ቅጂ ነው ብሎ ያሳደገው ልጅ ዋንስ አፖን ኤ ታይም ልጅ አይደለም ቢባል ምንድነው ሊፈጠር የሚችለው? አይታችሁታል። ሁሉን ነገር ከላይ ነው የሚንድባቸውና አነጋገራቸው ያሳዝናል። ስውሯ ማርያምም ሄደው የተናገሩትን ነገር ሰምተናል። ስውሯ መልስ አላት። እውነቱን ደብቃ አታስቀርም። እውነቱን ነግራኛለች። እውነቱን ደግሞ አውቄ ለእናንተ አልደብቃችሁም። መስማትና ማወቅ አለባችሁ። ልጆቼ ብዬ የኖርኩት ልጆቼ የኔ እንዳልሆኑ እወቁ ጓደኞቼ። ሌላ ምንም መልስ የለኝም። እውነቱ ይሄ ነው፣ እወቁልኝ። እና በጣም ከባድ ነው፣ በጣም ከባድ ነው። ልብ የሚሰብር ነገር ነው። እና እንዲህ አይነት ነገር ቱ ኤክስትሪም ረጅም ርቀት ሄዶ የሰውን ልብ ከሚሰብር እውነታውን የሚያውቁ ሰዎች ገና ከጅምሩ እውነቱን ማወቅ ለሚገባቸው ሰዎች ቢናገሩ ሪስኩን ይቀንሷል። የሰዎችን ልብ ከመስበር ይታደጋሉ ብዬ ነው የማስበው። እና ወይ ጠንካራ አባት ናቸው ከንግግራቸው። ያው እግዚአብሔር ደግሞ ላያስችል አይሰጥም ነው ለሚባለው እስከነተረቱ አይ ቲንክ እንደዛ ስለሆነ ይሆናል ያለውን ነገር በጸጋ ለመቀበል እየሞከሩ እና አንድ ቦታ ላይ በጣም የሚገርም ነገር ሲናገሩ ሰምቻለሁ። በቃ እኔ የልጆች አባት ይቀበልና በኬክ ልቀበላቸው ነው ምናምን የሚል ነገር ሲናገሩ ሰምቻለሁ። ለልጆች አባት ለሆነው አድርሱልኝ እባካችሁ።
እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ ዲኤንኤ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው። ንገሩኝ ባካችሁ፣ ንገሩልኝ ባካችሁ። ሳይሳቀቅ እንዲኖር ንገሩልኝ ባካችሁ። ምናልባት ለእኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆቼን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኑር ፈቅጃለሁ። እንዲህ አይነት ቀና ልብ ያላቸው ሰዎች ጥሩ ናቸው። አንዳንዱ ደግሞ ታውቃላችሁ፣ አንዳንዱ ደግሞ በዛኛው መልኩ ስትመለከቱት ከዚህ ሚስት የነበረችን ሴት አገባብኝ ብሎ ደግሞ ሰው ሲገል ደግሞ በአደባባይ አይተናል። የጌዲዮን ጉድ ሰምታችሁታል አይደል? ስለዚህ እንደዚህ ዝብርቅርቅ ያለ ዓለም ላይ ነው አሁን እየኖርን ያለ ነው። ከመቼውም ጊዜ በላይ የሆነ ረቂቅ መንፈስ ተረጭቷል። ከምሬ ነው የምላችሁ። ዓለም ላይም እኛም ምድር ላይ ተረጭቷል። ሰው ተጨካክኗል። በየቀኑ የምንሰማው የወንጀል ዜና ነው። በየቀኑ የምንሰማው ተገዳደለ ነው፣ ተራረደ ነው፣ በሽጉጥ ገደለው ነው፣ በግሩፕ እንደዚህ ያደረጉ ነው። ይሄ እንዲህ አይነት ነገር ዕለት ከዕለት በቃ የተለመደ ዜና ሆኗል። የተለመደ ኒውስ ሆኗል። ድሮ እንደዚህ አይነት ኒውሶችን አለም የምንሰማው። ለምሳሌ 5 ኒውስ ወይም 5 ዜናዎችን የምንሰማ ከ5 ውስጥ ቢያንስ እንደው 1 እና 2 እንኳን የሚያረጋጋ ዜና ይሰማል። አሁን ግን ኦል ኢን ኦል በየቀኑ በቀን 2 ዜና ብንከብ በቀን 2ም ሰቆቃ ነው የምንሰማው፣ ግድያ ነው የምንሰማው። ያም ደግሞ ጭካኔ የተመላበት ግድያ፣ ቃጠሎ ነው የምንሰማው፣ አደጋ ነው የምንሰማው። እና እንግዲህ ሁሌም እንደምንለው ክፋታችን በጣም መስመር አልፎ ስለሄደ ያው እግዚአብሔርም ከኛ ርቋል። ይህንን ቢመረንም የምንውጠው እውነታ ነው። ምክንያቱም እግዚአብሔር በቅን ሰዎች መካከል ነው እንጂ የሚገኘው በተረገሙ እርኩስ ሰዎች ወንድማቸውን እህታቸውን በሚያርዱ ወንድማቸው ስቃይ በሚስቁ በሚደሰቱ ደም በሚጠጡ ሰዎች መሃል እግዚአብሔር የለም። እና እግዚአብሔር የሌለበት ቦታ ደግሞ ሁሌም ሐዘን ነው፣ ሁሌም ሮሮ ነው፣ ሁሌም ብሶት ነው። ስለዚህ በተቻለን መጠን እንደገና በንስሐ ከእግዚአብሔር ጋር ታርቀን የራቀንን ሰላም ለራሳችን ለማንም አይደለም ለእግዚአብሔርም አይደለም። እግዚአብሔር ምን ጎሎት ምን አጥቶ? ለራሳችን ሰላም፣ ለራሳችን በረከት፣ ለራሳችን ስክነት፣ ለራሳችን መረጋጋት ስንል ከእግዚአብሔር ጋር መታረቅ አለብን። ብዙዎቻችን ከእግዚአብሔር ጋር ተጣልተናል። በማስመሰላችን፣ በውሸታችን፣ በደብል ባህሪ ማንን ብዙዎቻችን ደብል ባህሪ ነው ያለን። ከስክሪን ጀርባና በትክክለኛው በጋዱ ስንታይ የተለያየ ማንነት ማለት ነውና እንዲህ አይነት ነገር እንዲህ አይነት ማጭበርበር በጣም የተስፋፋ ስለመጣ እግዚአብሔር ተቀይሟል። እግዚአብሔር ተቀይሟል። ራሳችንን ቀጥታ እየቀጣን ነው፣ በልጆቻችን እየቀጣን ነው፣ ቤተሰቦቻችን እየቀጣን ነው። ለምን ብለን ለምን አንጠይቅም? ቅጣቱ ከመቼውም ጊዜ በላይ አይሏልና ግን ሁሌም እሱ መሐሪ ስለሆነ አሁን ግን እኛ መስመሩን ስላለፍን ነው ነገሮች በጣም ደስ በማይል ሁኔታ እየባሱ የመጡትና አሁንም ጊዜው አረፈንም ብዬ ነው እኔ በግሌ የማምነው። ስለዚህ እስኪ አእምሯችንን እናንጻው፣ ውስጣችንን እንጠበው፣ በይቅርታ በመልካም ነገር በሰዎች ላይ ክፋት ከማሰብ ከመጠቋቆም ጥርስ ከመነካከስ
እስኪ ከዛ ደግሞ እንውጣና ደግሞ እስኪ አዲስ ህይወት ከዜሮ እንጀምር። ሰውን ወደ ማፍቀር፣ ለሰው ወደ ማሰብ፣ ሰውን ወደ መርዳት፣ ከሐሜት መራቅ፣ እግዚአብሔር የሚወደውን ነገር ማለት ነው። 10ን የሙሴ ትእዛዛት እስኪ እንደው በተቻለን መጠን ተግባራዊ ለማድረግ እንሞክር። በተቻለን መጠን 10 ቢያቅቱን 9 ቢያቅቱን 8 ቢያንስ ከዛ በኋላ እነዚሁ ሲገቡ ደግሞ የቀሩትን መድፈን እንችላለን። አሁን ግን ሁሉም ጋር የለንም። ሁሉም ጋር ስለሌለን እግዚአብሔርም ከኛ ጋር የለም። እግዚአብሔር የሌለበት ህይወት ደግሞ እንግዲህ ምን ማለት እንደሆነ ለእናንተ አልነግራቸውም። ሰላም የሌለው፣ ደስታ የሌለው፣ እርካታ የሌለው፣ ብትሰራ ሁሌ ሩቲን የሆነ ህይወት፣ ገንዘቡን ታገኘዋለህ የለም፣ መኪና ትገዛለህ የለም፣ ህንፃ ትሰራለህ የለም፣ ያንተ አይደለም ወይ አትኖርበትም። አሁንም በእውነት እየተመለከትን ያለው ነገር ይሄ ነው። ብዙዎች ይደውሉልኛል፣ ነግሬያቸዋለሁ። ሀብት አላቸው፣ በቁሳዊ መነጽር ስንመለከተው ብዙዎች የሚመኙት ሁሉም ነገር አላቸው፣ ውስጣቸው ግን ባዶ ነው። የብዙዎቻችን ውስጠት አሁን ባዶ ነው። ባዶ ለምን ባዶ ሆነን ብለን ለምን አንጠይቅም? ምንድነው ባዶ ያደረግነው? ገንዘብ እያለን ምንፈልገው ነገር እያለን አዱኛ ሞልቶልን ኢኔሴንስ ምንድነው በቁሳዊ አይነት ስንመለከተው ሁሉ ነገር ኖሮን ማለት ነው እንጂ ያ ያለን ነገር አረጋግቶን ሰላም ሆኖን ማለት አይደለም። ብዙ ሰው ብዙ የፈለገውን ነገር አግኝቷል፣ ግን ውስጡ ሰላም የለም፣ እንቅልፍ የለም፣ መረጋጋት የለም፣ ስክነት የለም። ጧት ስንነሳ በሮሮ ነው የምንነሳው። ጧት ስንነሳ እየተነጫነጭን ነው የምንነሳው። ማታ ስንተኛ እየተነጫነጭን ነው የምንተኛው። ጧት ጭቅጭቅ ነው፣ ማታ ጭቅጭቅ ነው። ለምንድን ነው? ድሮ ሰዎች ሲነሱ ገና የማለዳዋን ፀሐይ ሲያዩ በአዲስ ተስፋ ይታደሳሉ። ዛሬ እሱ የለም። በመኝታ ቤታችሁ መስኮት ገና ጨረር ስትገባ ይሰማን የነበረው ደስታ ዛሬ የለም። እናም ጭራሽ መጋረጃ ዝጉልን ልንሉን እንችላለን። በቃ እኔ ፀሐዩ ሙቀቱን ግለቱን አልፈልገውም። ኦፍኮርስ የፀሐይ ሙቀት ተቀይሯል፣ እንደ ሰው ባህሪ ተቀይሯል። ስለዚህ በጣም የሚያስጠላ እውነት ላይ ስለሆነ ያለ ነው። ይህንን የሚያስጠላ እውነት ደግሞ ወደ ትክክለኛ እውነት፣ ወደሚያምር እውነት፣ ወደ ተረጋጋ ማንነት ለመቀየር ጊዜ የረፈደብን አይመስለኝም፣ አእምሯችን ካልተደፈነ በስተቀር ማለት ነውና እግዚአብሔር ደግሞ እንደዛ ለማድረግ ስናስብ አብሮን ሆኖ በምድራችን ላይ ሰላም እንዲመጣ፣ በምድራችን ላይ መተሳሰብ እንዲመጣ፣ በምድራችን ላይ ሞት እንዲቀንስ፣ በሰዎች የሚፈጠረው ማለት ነው ጦርነት እንዳያበቃ እሱ ይርዳን እንጂ ግለሰቦች ላይማ እምነት የለንም፣ ግለሰቦች ላይ ተስፋ የለንም። ሁሌም ተስፋችን ኢየሱስ ክርስቶስ ስለሆነ ማለት ነውና ኢየሱስ ክርስቶስ ሁሉን ነገር ያስተካክለው ከማለት ውጭ ምን ማድረግ አይቻልም። ምክንያቱም በጣም ዕለት በዕለት የምንሰማው ነገር ልብ የሚሰብር ስለሆነ ማለት ነው። እንግዲህ ዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መረጃ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ